ኢትዮ ኤፍኤም 107.8 የኢትዮጵያውያን የማሲንቆ ንጉስ ለገሰ አብዲ ስለ ማሲንቆ ንጉስ ለገሰ አብዲ ጥቂት ነገሮችን እናነሳለን። ጥሩ ጊዜ ይሆንላችሁ። የአይነባ ሻምበል ነኝ። አንጋፋው የኦሮሚያ ማሲንቆ ተጫዋች ለገሰ አብዲ በ1927 ዓ.ም በኦሮሚያ ክልል ሰላሌ ያያ ቃጫማ በተባለ ስፍራ ነው የተወለዱት። በኦሮሚያ የሙዚቃ አድማጮች የማሲንቆ ንጉስ ተብለው የሚጠሩት ለገሰ አብዲ በሀገር ፍቅር፣ በብሔራዊ ቲያትር፣ በአዲስ አበባ ከተማ ቲያትርና ባህል አዳራሽ፣ በፖሊስ ኦርኬስትራ፣ በክቡር ዘበኛ እንዲሁም በሂልተን ሆቴል የሙዚቃ ስራዎቻቸውን ሲያቀርቡ ቆይተዋል። ከ30 ዓመታት በላይ በማሲንቆ የኦሮሚያን ሙዚቃ ሲጫወቱ የነበሩት ለገሰ አብዲ የኦሮሚያን ሙዚቃን ቀደም ባሉት ጊዜያት ወደ መድረክ በማምጣት ከፍተኛ ሚና ነበራቸው። አርቲስት ለገሰ ከሚታወቁባቸው የኦሮሚያ ዘፈኖች መካከል ያቦና፣ ጂጂቱ፣ ኮቱያ፣ ጂጋኩ ተጠቃሽ ናቸው። የማሲንቆ ንጉስ ለገሰ አብዲ የአባታቸው ያቶ አብዲ ዲዳ የቅርብ ሰው እንደነበሩ ከሚነገርላቸው ወሰኑ ዲዶን በመመልከት ነው የማሲንቆ የመጫወት ፍቅር ያደረባቸው። አንጋፋው የኦሮሚያ ድምጻዊ ለገሰ አብዲ ከዛን በኋላ መሰንቆና እርሳቸው ፍቅራቸው እስከ መቃብር ድረስ ሆነ። በወቅቱ የኦሮሚያ ሙዚቃ በብዛት በማይደመጥበት ወቅት አቶ ለገሰ አብዲ ግን የኦሮሚያ ቋንቋን፣ ባህልንና ሴቶችን፣ መልክዓ ምድርን ጭምር በመሰንቆ በመታጀብ ለብዙዎች እንዲደርስ አድርጓል። የመሰንቆ አባት ለገሰ አብዲ የሙዚቃ ፍቅራቸው ሲጠናባቸው ታዲያ መሰንቆን ካስተማሯቸው ከአቶ ወሰኑ ጋር በመሆን ወደ አዲስ አበባ መጡ። በነገራችን ላይ አቶ ለገሰ አብዲ ለእናትና ለአባታቸው ብቸኛ አንድ ልጅ ናቸው። ታዲያ ወደ አዲስ አበባ ከመጡ በኋላም በአዲስ አበባ በሀገር ፍቅር ቲያትር፣ በፖሊስ ኦርኬስትራና በክቡር ዘበኛ እንዲሁም በተለያዩ አካባቢዎች ላይ የሙዚቃ ስራዎቻቸውን ለታዳሚዎቻቸውና ለአፍቃሪዎቻቸው ሲያቀርቡ ቆይተዋል። ደመሾሌ፣ ያቦና የተሰኙ ስራዎቻቸው በኦሮሚያ ቋንቋ ተናጋሪዎች ዘንድ ብቻ ሳይሆን በበርካቶች ዘንድም ተወዳጅነትን አትርፈውላቸዋል። እኚህ የማሲንቆ አባት ለገሰ አብዲ ታዲያ በተቀጠሩባቸው ቦታዎች ብዙም የመስራት ፍላጎት አልነበራቸውም። እንደውም በተለያዩ መዝናኛ ስፍራዎች፣ ሰርጎች እንዲሁም ደግሞ በህዝብ በዓላት መድረኮች ላይ እየቀረቡ መጫወትን መረጡ። ታዲያ እኚህ ድንቅ ሰው ገና ወደ መድረኩ ከመሰንቋቸው ጋር ብቅ ሲሉ በጥቂት ደቂቃዎች ውስጥ ደረታቸው በብር፣ አዳራሹም በረገዳ ጭፈራ ይደምቃል፣ ይዋባል። እኚህ አንጋፋ ሰው ስለ አትሌቶቻችንም እንዴት ተጫውተው ነበር። የመሰንቆ አባት ለገሰ አብዲ አንድ ሸክላ፣ 11 ካሴት፣ 1 ሲዲና ቪሲዲ በማሳተም ሙዚቃዎቻቸውን ለአድናቂዎቻቸው አድርሰዋል። ድምጻዊና የመሰንቆ ተጫዋቹ ለገሰ አብዲ በ80 ዓመታቸው ነበር የዛሬ 4 ዓመት ገደማ ህይወታቸው ያለፈው። የቀብር ስነ ስርዓታቸውን በቅድስት ስላሴ ካቴድራል ቤተክርስቲያን ተፈጽሟል። አርቲስት ለገሰ አብዲ የ4 ወንዶችና የ3 ሴት ልጆች አባት ነበሩ። ነፍስ ይማር ብለናል። ለዛሬ ያዘጋጀንላችሁ እዚህ ላይ እናበቃለን።